ምርጡ ሙስሊም ነኝ እኔ 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 ምርጡ ሙስሊም ነኝ አይ ወይኔ ኡፍ እንደገና ሞተሩ ተበላሸብኝ። ይሄ ማስነሻው ሳይሆን አይቀርም። እሺ መጀመሪያ መስጊዱ ጋር ላቁም። ኦ እድለኛ ነኝ፣ መስጊዱ ጋር ነው የቆምኩት። አሰላሙ አለይኩም ወንድሜ። የዚህ አካባቢ ሰው አይደለም። አይ ወንድሜ፣ አይ በአጋጣሚ እያለፍኩ ነበረ እና በዛው መስጂድ ልግባ ብዬ ነው። ትንሽ አረፍ እንድል። እና መጠጣት ትወዳለህ አይደል? ተናገር። አረ በጭራሽ ወንድሜ፣ ምን ሀላልና ሀራም እንደሆነ አውቃለሁ ወንድሜ። አንተ የእጽ ሱሰኛ ነህ አይደል? አይደለህም? የእጽ ሱሰኛ ነህ። አዎ ታስታውቃለህ። አይ ወንድሜ በፍጹም ብዙ የምጠቀመው ኮላና ሜንቶስ ነው። ያው አስገራሚ እንደሆነ አውቃለሁ፣ ግን እየዋሸሁ አይደለም። ከሞተሩ ላይ ውረድ፣ ከሞተሩ ላይ ውረድ ባክህ። እስቲ ልፈትሽ፣ እስቲ ልፈትሽ። ለምንድን ነው መስጂድ መግባት የማይቻለው? ፕሬዝዳንት ቢሮ እንደ መግባት ይታሰባል እንዴ? ያው እንግዲህ ይህ የተባረከ ቦታ ስለሆነ ማንም ሰው መግባት አይችልም። አገጭህ ደግሞ ባዶ ነው። ባዶ ምን ማለት እንደፈለኩ ገብቶሃል? ፊትህ በቂ ተቀባይነት የለውም። ስለምንድን ነው የምታወራው ወንድሜ? እኔ አልገባኝም። የት ነው ያለው ጺምህ? የት ነው ያለው? የት ነው ያለው? ጺሜ ያው አገጪ ጺም አያበቅልም። ተፈጥሮ ነው። አንተ ቆንጆ ሃይማኖተኛ አይደለም። ግባ ስገድ፣ ግባ። በደንብ ስገድ፣ ዱዓ አድርግ። መስገድ ጺምህን ያበቅልልሃል። አብደዋል እንዴ? ቼክ አለቃ፣ ሁሉም ነገር ሰላም ነው። ፊቱ አዲስ የሆነ ሙስሊም መስገድ ይፈልጋል። እኔ ቼክ አደርጋለሁ አለቃ። ሃሃ መስገድ ትፈልጋለህ? ስገድ። ግን እኮ ማረፍ ብቻ ነው የፈለጉት፣ መስገድ አላሰብኩም። ኡፍ ደግሞ አየሩ በጣም ይሞቃል። ሄልሜቴን ማውለቅ አለብኝ። ምንድን ነው ይሄ? ምንድን ነው? ምን ሆነ? ምን አይነት ድፍረት ነው? ምንድን ነው እየተፈጠረ ያለው ወንድሜ? አደጋ! ሐራም! እግሩ ማበላለጥ እዚህ መስጂድ ውስጥ ክልክል ነው። ምንድነው የተፈጠረው? አለቃ ተበራሃል።
ኧረ 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 አይ 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 ሞተሩ እንደገና ሞተብኝ። ኡፍ ምን አይነት ደስ የሚል ሽታ ነው። ኦ ወንድሜ ሲራመድ ነሽዳ እየተባለ ነው የሚመስለው። ሰላሙ አለይኩም ወንድሜ። ና እንስገድ ወንድሜ። አው እሺ፣ አንተም ቅደም። እሺ ወንድሜ፣ መስጊድ እንገናኝ። ኦ ይሄ ሰውዬ በጣም ደግ ነው። መስጂድ ውስጥ ያሉ ሰዎች ጥሩና ሰላማዊ ናቸው። ከረጅም ጊዜ የምንተዋወቅ ይመስላል። አሁን መስገድ እፈልጋለሁ። በነገራችን ላይ ዛሬ ሞተሬን ለማሰራት ወደ ጥገና ሂጄ ነበር። ትርፍ ሻማ ነበረኝ። ሻማው ላንተ ይጠቅመሃል ወንድሜ። ይህ ጀነት ነው። ይህ ለጀነት ሰዎች በጣም የተለመደ መሆን አለበት። ሃይ ወንድሜ፣ ለአንተ ስጦታ አለኝ። በጣም ጥሩ መጽሐፍ ነው፣ ማንበብ አለብህ። ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መውደድ መጽሐፍ ነው። ይህንን መጽሐፍ ከዚህ በፊት አንብቤው አላውቅም። አመሰግናለሁ ወንድሜ። ምርጡ የመሆን ሚስጥሩ ነቢዩ ሙሐመድን መከተል ነው። ፈገግ ማለት፣ ሰላምታ መስጠት፣ ስጦታ መስጠትና ምክር መስጠት። ነቢያችንም ጸጉራችንን እንዴት መንከባከብ እንዳለብን አስተምረውናል። ኦ ስለዚህ አልችልም። አሃ ይሄ ጸጉር የውሸት ነው። እኔም ዝም ብዬ ፋሽንን መከተል ፈልጌ ነው ወንድሜ። አዎ ፋሽን ተከተል፣ ግን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ፋሽን ተከተል። በትክክል ወንድሜ። ከነቢዩ የሚሻል ምንም ጥሩ ነገር የለም። ትምህርቶቻቸውንም ለመከተል እሞክራለሁ። አመሰግናለሁ ምርጡ ወንድሜ። አላህን እንዳመልክና ነቢዩ ሙሐመድን እንደወድ ስላጋበዝከኝ፣ እንደ ወንድም ስለምታየኝ እና በውስጤ ያለውን ጥሩ ነገር ስለምታወጣው የሚያነቃቃና ጥሩ ስለሆነው ምክር እጅግ አመሰግናለሁ። አላህ በጀነት ከፍተኛ ደረጃ ያስገባ። አሚን። ሙስሊም ወደፊት! ሙስሊም ነኝ፣ እኔ ምርጡ ሙስሊም ነኝ። እኔ ምርጡ ሙስሊም ነኝ፣ እኔ ምርጡ ሙስሊም ነኝ፣ እኔ ምርጡ ሙስሊም ነኝ። እኔ ምርጡ ሙስሊም ነኝ፣ እኔ ምርጡ ሙስሊም ነኝ፣ እኔ ምርጡ ሙስሊም ነኝ።